ምንድነው አንቺ የምትመጪው? ምንድነው? ምን አልፈኝ እንዴ? አንቺ ምን ነው እስካሁን አንቺን በመጠበቅ አንቺ እንትን አልኩ። የት ልጅ ነው? አይ የመጣሁ ነበር። ኧረ እየመጣሁ ነበር። ቆየሁ እንዴ? እንደዚህ እኔ አላስሽ እራሱ አላማረኝም። እንዴት ነው ቆየሽ? አረ እኔ ከቤቴ ወደዚህ ነው የመጣሁት። በቃ ባንድ ቀን ተላመድሽ ማናገሩ በለው ይሄን ከታዲያ ቆያለሁ ምናምን አይባልም እንዴ? እሱ ራሱ ሲጠብቅ ቆይቶ እኮ ሄደ። አዎ እና እኔ እየመጣሁ ነው አልኩህ አይደል እንዴ? ተኮላችሁስ በጣም እና እንደዚህ ነው ታዲያ። ሰው እኮ ፕሮግራም ሌላ ፕሮግራም ምናምን አለው። አንቺ የኔ ያክል እመጣለሁ ብለሽ እስካሁን እኔ ስንት ደቂቃ ራሱ እኔ ልሄድ ነበር። ስንት ደቂቃ ነው የቆይተኝ ነው። እኔ እንትን ራሱ አላማረኝም ማለት እንግዲህ በራስሽ ልትንቀሳቀሽ ነው ማለት ነው። ገና አንድ ሳምንት ሳይሆንሽ ዝም ብለሽ በራስሽ ሀሳብ እንደዚህማ ቆጠብ ሴት ልጅ እግሩን ሰብሰብ ቆጠብ ያደርግነሽ። አይ ዛሬ የፈለኩሽ ጉዳይ ግን ትናንትና የት ነው የተገናኛችሁ? ማለት በፍላጎትሽ ፈቅደሽ ነው አንቺ ወይስ? አይ ተሟላ ምናምን ነው ተሟላ ነው ምናምን ብሎ የደወለልኝ። ተሟላ እና ታዲያ እኔ ከሄድኩ በኋላ ታዲያ አለመኖር ስታቂ ምን አደረግሽ? የት ጫካ ማለት አይደል? ልትወጡ ነው ወይስ? እኔ እንጃ ጫካ ነው ሳለሽ እና ምን አልፈንሽ ሄድሽ? ከዛ በቃ አልፈልግም ምናምን ብዬ ጥዬ ስለዚህ ጨርሳችኋል። እኔ መግባት ምንም አይጠበቅብኝም ካሁን በኋላማ ያለውን ነገሩን ጨርሰሻል። እና ማለት እኔ ልገድብሽ ፈልጌ አይደለም። አንድ ነገር የምነግርሽ ነገር ተሟላ ምናምን ብሎ ሲመጣ ተሟላ ምናምን ብሎ ሲመጣ ግን ይለው እኮ ታዲያ እኔ አለመኖር ስታቂ ወይም መደወል ነበረብሽ። አይዛ ውጭ ደግሞ የት ሄዶ ነው ምናምን አፋጥኝ መያዝ ነበረብሽ። እንደዛ ምክንያት አድርጎ ነይ ሲልሽ እንዴት ትሄጃለሽ አንቺ? አይ እኔ ሁኔታሽ እያመረኝ አይደለም አሁን በኋላ ማለት ነው። ምንድነው ማድረግ አንቺ ከሱ ጋር ፍላጎት በቃ ካለሽ ኦሬዲ ችግር የለም። እኔ ዛሬም ቢሆን መሄድ ትችያለሽ። ወብሻላ ግን ያን ምንድነው ነገ የሆነ ነገር እኔ ሪስክ እንዳይመጣ ለሱም ነግሬዋለሁ። መሆን ያለበት እሱም የሆነ ሚሊኮን ሰው ይላክ፣ ሽማግሌ ይላክ። ባንቺ በኩል አንድ ነው ያለው አንድ ሰው ምናምን እንትን ብለን በደንብ ቁጭ ብለን አውርተንበት በቃ እንደዚህ ውልና ቁም ነገር ያለው ነገር በወረቀት የተጻፈ ነገር መሆን አለበት። እኔ እማምነው ነገር ማለት ነው። አንቺ አይ እሱ አያስፈልገኝም አሁን ጊዜው እሱ አይደለም እኔና እሱ አውርተን እንጨርሰዋለን የምትይ ከሆነም ይሄው ላንቺ አማራጭ እንትት ነው። እኔ ከሱ ጋር በቃ የማይባል ነገር እየተነጋገርኩ ነው። ከሱ ጋር መነጋገር የሌለብኝ ነገር እየተነጋገርኩ ነው። እኔ ከብዙ ጋር በክፉም በደጉም ብዙ ነገር አሳልፈናል። ዛሬ እኔ እሱን እንትን ይለዋል ብዬ ነው እንግዲህ አንቺን እንደዚህ ብዬ ሐሳብ አቅርቤ ያው ትዳር አጋርቶኛል ብዬ ነው። ስለዚህ ምርጫ እየሰጠው እኛ አውርተን ጨርሰዋለን የምትይ ከሆነም ችግር የለውም። አይ እኔና እሱ ተገናኝተን ስናወራ ራሱ ብዙ ነገሮች ተሰራል። እሺ ለምሳሌ ቤት የለኝም መኪና የለኝም። እሱን ነገር እኔ ለሱም ነግሬዋለሁ። አንድ ነገር ምናገርሽ ማለት ነው ለሱም ነግሬዋለሁ። በቃ ይሄን ነገር ያልኩሽ ምክንያት አንቺ ከዛ ያለሽበትን ኮንዲሽን ታቂ ነበር። ስንት ለፍተሽ ደክመሽ ብዙ ነገር በወጣትነትሽ ያፈራሽው ነገር በቃ እንትን ብሎ ሲቀር ምንድነው ነይና ሰርተሽ ትለወጫለሽ ብለሽ ትመጭ ነበር አትመጭም ነበር። ስለዚህ ያለኝ አማራጭ ምንድነው አንቺ እንድትመጭ የዋሸሁት ውሸት ነው። ይሄ አንቺ እንድትመጭ አንቺ የሚያኖር ሰው አለ ብዬ ነው የዋሸሁሽ። በቃ አለቀ። ይሄ አልሆነም። አይ ካሁን በኋላ እኮ ነገርኩሽ እኮ ከመጣሽ በኋላ እኮ ነገርኩሽ። እኔ እኮ ያን የዋሸሁሽ ምንድነው እንድትመጭ ነው። ያንን ባልነግርሽ አትመጭም ነበር። የዚህ የልፋቴ ምናምንማ እኔ ከዚህ ጋር ሰርቼ አልቀመጥም ልት ነበር። ያለው ነገር ይሄ ነው።
እኔ ስለዛ ነገር ስላለፈ ነገር አልፏል። አሁን ነገርም ነግርሽ ማለት ነው። ስለዛ ነገር አልፏል። አሁን ያንቺን ምርጫ እየጠበቅኩ ነው ያለው። እሱ ጋር አውርተን ምናምን ጨርሰዋለን። ማንም ሽማግሌ አያስፈልግም። ማንም ጣልቃ መግባት የለበትም። እምትይ ከሆነም ላንቺ ነው ሀሳቡን እያቀረብኩልሽ ያለ። ግን አሁንም አስጠንቅቄ የምነግርሽ ማለት ነው እንደዚህ ላይ ገብተሽ ነገ ተመስገን ነው ያመጣት ይችል እየተደች እንድባል አልፈልግም። በግልጽ አማርኛ የምነግርሽ ማለት ነው አምነሽበት ከገባሽ። ከዛ ውጭ ግን እስከሚዘጋጅ ያለው ነገር እንትን እስከሚል ቤት እኔ ጋር አብረን ትቀመጫለሽ። ያለው ነገር እስከሚስተካከል ሽማግሌ የሚልክ ከሆነ እሱ ሽማግሌ ነው ምናምን ብሎ እንትን ብሏል። ረዲትም ምናምን የሆነ ሰው ይምከሩትና ሰው የሚልክም ከሆነ ቁጭ ብለን አወርተንበት ትላልቅ ሰው ተይዞ ነው መሆን ያለበት። አሁን እንደዛ ነው ስለዚህ እንደዛ የሚሆን ከሆነ እየተገናኘሽ በድብቅ እየተገናኘሽ አንድ ቀን ባገኝሽ ካንቺ ጋር ነው እኮ ነይ ምናምን ብሎ ባለፈው ነይ ታማንደ ነው ነይ ቢልሽም ማውራት ያለባችሁን በስልክ አወሩ እና ታዲያ በአንድ ቀን ጫካ ታዲያ ለምንድን ነው መሄድ ያስፈልግ? እስኪ ንገሪኝ። የማይሆነ ቦታ ነው ሰርቪስ ላይ በቃ ሳላስበው ጫካ ውስጥ እና ከዛስ ጫካ ውስጥ አይ አሪፍ ነው። እኔ እሺ መልካም እና ታዲያ ስለምንቸኩል ዛሬ ደስ ከተገኘ አይ ና ብየዋለሁ። አሁን ደውዬለታለሁ ይመጣል። ቁጭ ብዬ አንቺ ጋር ማውራት ያለብኝ ታወሪያለሽ። ይሄን ነገር እኔ ከሱ ጋር እኔ በጣም እየተቀያየምኩ ነው ብዙ ነገር። ስለዚህ አንቺ ማውራት ካለብሽ ሽማግሌ ላክ የምትይ ከሆነ ለሱ ለራሱ በግልጽ ነገር ሽማግሌ ላክ። አልፈልግም ካለ አልፈልግም ይበል በቃ። አይ ስማ በሽማግሌ ነው ወይ ምናምን ስለኛው ቤተሰብሽ ነው ታሙ ምናምን ስለኛው በታሙ በኩል ነው ሽማግሌ የሚላከው በታሙ በኩል ነው ማለት ነው። እና አሁን እሱን ጠርቼዋለሁ ይመጣል። ያለው ነገር ቁጭ ብለን በቃ በሰከነ ሁኔታ እናወራለን። አንቺም ሀሳብሽን በደንብ ሸር አድርገሽ ግልጽ አድርገሽ መናገር አለብሽ። እንደዚህ ወጥቶ እዚህ ከተማ ላይ ማለት ነው ከዚህ ከተማ ላይ አንቺ የማታውቂው ነገር አለ ገብቶሻል። ዝም ብሎ ፈልገሽ ብለሽ የምትገቢበት ምናምን ነገር አይደለም። ስራ መስራትም ካለብሽ መስራት አለብሽ። እዛ ውጭ ግን እኔም ስራ ስለምውል ማንም ይቆጣጥ ስለሌለ እየወጣሽ እየዋልሽ ምናምን እንትን የምትይ አይደለም። ሌላ ነገር ብዙ ነገር አለ እዚህ ከተማ። ወደ ሱስ መግባት አለ፣ ወደ አረባ ነገር በቃ ገብቶሻል። ይሄ ጊዜያዊ የሆነ ነገር ስላለ አንቺ ተቆጥበሽ እንደዚህ ወጣ ማለትም የለብሽም። ካወጣላ አይ ለምቻለሁ ከምን ነው የምትለምጂው? ቀላል ነው ነበር መሰለኝ ነበር ቀላል ነው። ሀሳቤን ቀይር ይችላል። ይቺ ነገር ነው ያልተመቸኝ። ማን ነው የሚያዞርሽ ከተማ? እንግዲህ ነው ማን ያዞረኛል? እኔስ ጀመርኩ ከተማዎች ነው የሚጀምረው። ከመጣራሽ ስንት ነገር አለ እኮ። ማን ጋር ነው የምትዞሪው ነው አለማለት ነው? ብቻሽንም አይደለም በግልጽ ንገሪኝ። እኔ እንደዚህ ካልሽ ማለት ነው እየሰማሽ ነው። እንደዚህ የምትይ ከሆነ እኔ ይኸው እንዴት አድርጊ እንዳመጣሽ ታውቂያለሽ አይደል? እኔ አንቺ ህይወት እንዲቀየር ፈልጌ ነው አይደል? አንቺ እንድትቀየር ፈልጌ ነው። ቤተሰቦችሽ እኔ ስንት ሪስክ ወስጄ እንዳመጣሽ ታውቂያለሽ። ከኔ ውጭ ከኔ ፍቃድ ውጭ ዝም ብለሽ እየወጣሽ የምትይ ከሆነ አይሆንም። እኔ እግሪሽን ወላ ሰብሬ ልጥልሽ እችላለሁ። በእውነት ነው የምልሽ። ለምን ይባላል እንዴ? በቁም ነገር ከሆነ ማለት ነው ቤት ዳር ካማረሽ ልጁን አሁን ባልነው መሰረት አንተ ሲያዋሸኛል አይደል? ምን ብየዋሸውሽ? ብዙ ነገሮች ዋሽታኛል። ለምን እውነት አትናገርም? ቤት አለው፣ መኪና አለው፣ ስላለው ህይወቱን ይቀይርሻል ምናምን አመጣው። እንዴ ስንቴ ልንገርሽ? ይሄን እኔ ስንቴ ነው የምነግርሽ? ነገርኩሽ እኮ በቃ ይሄ ላንቺ ለማምጣት ፈልጌ ነው አልኩሽ እኮ። ከዛ እንድትመጪ ፈልጌ ነው። እንደውም ልንገርሽ እሱ የዋሸሽ ውሸት አለ። እሱ የዋሸሽ ውሸት አለ እንደውም ማለት ነው። አስረዳኝ። ምንድነው ያስረዳኝ? እኔ ከሱ ጋር እንድጣላ አልፈልግም እንጂ ማለት ነው ብዙ ነገር ዋሽቶኛል። ትናንትና ተገናኝቶ ምንድነው ስልሽ ነበር? ንገሪኛ። ተሟሽተሻል አለኝ። እውነቱን ነው። እሺ እሱስ ምንድነው ያወራሽ? መኪና የለኝም ማለት ነው። እሱ ምንድነው ያወራሽ? ገና ትዳር ገና አልጀመርኩም ማለት ነው። በቃ አየሽ፣ እሱ ራሱ ብዙ ነገር እየዋሸሽ ነው። አየሽ እኔ አንቺ ህይወት እንዲበጠበጥ አልፈልግም። እሱ ጋር በቃ እንትን እንዲል አልፈልግም ብዬ ነው እንጂ ብዙ ነገር
እየዋሸሽ ነው። ስለዚህ በትክክለኛው መስመር አወራኝ ራሱ ትዳር መስርተሻል ወይ ምናምን ስለኝ ምናምን ስለው እኔ ምን እንዳንችልኝ ነው። ስለዚህ በተክሊል ነው የምታገቡት ማለት ነው። ስምን ያላቀም ሽንያቆ ፈጣሪ ነው። ለምን ፈጣሪ ነው? አንቺ ማግበይ ካልነበረ እሱ ማግብቶ ካልነበረ በተክሊል ነው የምታገቡት? ያላቀም እኔ ከዚህ ጋር ምንም ማውጣው ሚስጥር የለኝም። ግልጹ ልንገርሽ፣ ነገ እየተግባባችሁ ትሄዱ ሁሉ ነገር ታውቂያለሽ፣ ታውቃለህ። ግን እስከዛው አሁንም እምልሽ እስከዛው ግን አንቺ እንደዚህ ዝም ብለሽ እየወጣሽ እንትን ማለት የለብሽም። ቤት ቁጭ ብለሽ በስነ ስርዓት ቁጭ በይ። እሱ ጨርሶ ሽማግሌ ምናምን የሚልክ ከሆነ አውርተን በስርዓት ጨርሰን እንትን ያለሽ ለውጭ እንደፈለገች ምትይ ከሆነ እኔ በዚህ ላይ እጄን የማስገባበት ነገር የለም። በቃ አጭር አማርኛ ጭራሽ የማይሆን ነገር ነው፣ እንደዚህ የማይታሰብ ነገር ነው። እየመጣን ለማንኛውም ያለውን ነገር እናወራለን። እሱንም መናገር ካለብህ በግልጽ ተናገር። እንደዚህ የተገናኝ በድብቅ እንትን የምትይው ነገር የለም ካሁን በኋላ በድብቅ እንደዚህ እንትን የምትይ ከሆነ እዚሁ ጨርሰሽ እኔ ራሴን አውጥቼ እንትን እላለሁ። እየመጣ ነው እመጣለሁ ብሎ ነበር። እስካሁን ደውዬለት ነበር ሲጀመርም ማለት ነው። ደውዬለት ነበር ምን ዛሬ ለሁለት በቃ የኔ ያለ አንተ ምን እየጣ ኧረ በስመ አብ! ኧረ በጣም ነው የሚደብረው። እግዚአብሔር በጣም ነው የሚደብረው። እኔ በመሀል እንደዚህ ገብቼ እኔ ምን ቤት ነኝ እንትን የምለው ምን ቤት ነኝ ማለት? ኧረ በስመ አብ! ምንድን ነው የማትፋቱኝ ማለት? አልፋታላችሁ? አቤት ምን ማለት ነው? ጭራሽ ምንድን ነው ስታወራኝ የነበረው? አንተ ከዚህ በኋላ አላወራም። በእናትህ እኔ ካንተ ጋር እኮ ማውራት እኔ ትቻለሁ። ደህና ነሽ? ምንድን ነው አንቺ የምትምትይው? ምንድን ነው? ምን አልፈኝ እንዴ? ሰላም ጨርሳችሁ ነው እንዴ? ጨርሳችሁ ነው እንዴ? ትናንት የት ነው ዋላችሁ? የት እንውላለን? እንዴት እንውላለን ማለት የት ነው ዋላችሁ? ስላለው ነገር ጭራሽ ጫካ አልጋ ቤት ዘሊ ደስ ያለ ያሁን አንቺ ምንድነው እኔ ጋር ስትሆን ምን ተግባባለሽ? እጅና ጉየው ተወሽ ይጫፈለሽ። የምን አልጋ ነው የምትለው ደግሞ? የት ነው ያላችሁ ትናንትና? የት ነው የወሰድከው? ነይ በላ የት ማለት ለምኛና የት ነው የወሰድከው? እንደ ሰው እናውራ ቁጭ በእናትህ። እኔ ምንም ማውራ የለ። ይኸው ጨርስ። አሁን በኋላ ማለት ነው የሆነ ነገር የሚበጣ ሀይሌ ጋር እንትን የምትይው እየሰማሽ ነው? እዚህ ጋር ጨርስ። እንደፈለክ አድርገህ እና እንጂ አይደለም ቅድም ምን አሁን ምንድን ነው እያወራሽበት ነው እንደዚህ? እና ሰላማታ ሰላም አይደለም እኔ ሰላም ይደሽ ያፈለሽ እንትን ይበቃ። እኔ ነው ላይ በእናትህ ምንም አትበል። ለዛው ጨርስ ነው